ሰለላሁ ዐለይሂ ወሰለም ከ40 ቀን በላይ ጥፍራችሁ እንዳያድግ ብለው ሲያበቁ እስላማዊ ጥፍር ምንድነው ብለን ስንጠይቃቸው ምን አሉ? ለሰላት ሲሆን እናወልቀዋለን። ኤክስትራ ኔል እንደሚባለው እዛው የሚጣበቅ አይደለም። እንደ በኒ እስራኤሎች አላህ እንዲሸም እድኹሉ ፊ ሲልሚ ከፈተ ወደ አላህ ዲን ጠቅልል ብላችሁ ግቡ እንጂ የተባለው ሌላ ተባለ። አላህ ባሪያዎች አልተባለም። የዚች ውድ ሴት ሽልማቷ ምን ሆነ? መልኳን አላየ ዑመር የማልጅ ናት ሚለውን አላየ። የሰማይ የምድርን ጌታ አላህን የፈራችውን ልጅ የገዛ ልጁን ልኮ ምን አለ? እዚህ ቤት ያለችዋን ልጅ አግባታል። ከሷ የልጅ ልጅ ማን ተወለደ? የታቢዒዮች ሁሉ አለቃ ዑመር አብዱልዓዚዝ ተወለደ ረሂመሁላህ። ሀከዛ ዳኢመን ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የፈራ ሰው አላህ ከመከራው ሁሉ መውጫ ያደርግለታል። ዛሬስ አላህ ይመልሰን ነው። ይህችን መሰረት ያዙልኝ ወንድምና እህቶቼ። ወንጀል ማሰቢያን ይዘጋል። እደግመዋለሁ፣ የተዘፈቅንበት ወንጀል መልካሙን በመልካም መጥፎውን በመጥፎ እንዳላይ ያደርጋል። ምሳሌ አባባ ይኸው እዚህ አጠገብ ያሉ አላህ ይጠብቃቸው። እኔም እሳቸው ያናገርናት ልጅ አለች። የዛሬ 3 ዓመት መክሬያታል። በማይሆን አለባበስ ስትወጣ በእንዲህ አይነት አለባበስ የሚወጡ ሴቶች ከ500 ዓመት በፊት ሽታዋ የሚሸተተውን ጀነት አያሸቱትም ብያታል። ሐዲሱን ሰምተዋለች። ልብ በሉ። በዓመቱ መልሼ አገኘኋት። ብሶባት አስታወስሽኝ አልኳት። አዎ አስታወሱ። ምን መከረሽ ነበር? ከ500 ዓመት በፊት ሽታዋ የማይሸተተውን ጀነት ይሄን አለባበስ የለበሱ ሰዎች አይገቧትም ብለህ የነቢዩን ሐዲት ነግረህኛል። እና እቴ እንዴት በረታሽበት አልኳት። እንዴት ቀጠልሽበት? ከዛ ጥያቄ ጠየቅኳት። በዚህ አለባበስሽ አላህም ፈሪ ሆኖ በትዳር ሚንከባከብሽ ሰው ነው የሚመጣው ወይስ ተጫውቶብሽ መሄድ አልኳት። ምን ጥርጥር አለው ተጫውቶብኝ መሄድ ነው እንጂ የሚመጣው አለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። አያችሁ ወንጀል፣ አያችሁ ወንጀል ምን ያህል ልብ እንደሚዘጋ። አላህ ምን ብሎ ሲያበቃ የቡሉ በይነል መርኢ ወቀልቢህ፣ በሰውየውና በልቡ መካከል ይጋርድበታል አለ። እዩት ልቤ ለሰውነቴ ምን ቅርብ እንደለው። አንገት ብቻ ናት አይደል? ወንጀል ስንሰራ ግን በልብ መመልከቻችንና በአእምሯችን መካከል አለመናበብ እንዲኖር ያደርጋል። ስለዚህ ምን እንዳደርግ ነቱብ ኢለላህ፣ ወደ አላህ እንመለስ። ብቸኛ የሚያዋጣው መንገድ ወደ አላህ መመለስ ነው። አቁሉ ማ ተስመዑን ወአስተግፊሩላህ ሊ ወለኩም ሚን ኩሊ ዘንቢን ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሒም። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላ። አሁን ነቢዩ ሰለላሁ ዐለይሂ ወሰለም ማናችንም ለማንክደው ምን አይነት ሰው ናቸው? ስለ እሳቸው ምን ተብሏል? ረጅም ሰው ቢመጣ ብዙ አይበልጣቸው፣ አጭር ሰው ቢመጣ ብዙ አይረዝሙበትም፣ መካከለኛ ሰው ናቸው። ታዲያ እኚህ ሰውዬ ከምን ቢጀምሩ ነው ከድንጋይ በላይ ልቦቻቸው የደረቁ የነበሩት ሰዎች ለጀነት እጩ እንዲሆኑ ያደረጉት? ይህ ሊሰመርበት ይገባል። ምሳሌ እኛ በዘመናችን አሁን ውስጣችን የዝሙት ስሜት አለ የለም? አለ። ማንም ለማይክደው ነቢዩ ሰለላሁ ዐለይሂ ወሰለም እንዴት አድርገው ነው ሰሃቦችን ዳዋ ያደረጉላቸው? እሳቸው ጋር ሰው በተሰበሰበበት ቁጭ ባሉበት አንድ ወጣት መጣና ያ ረሱላላህ ሰለላሁ ዐለይሂ ወሰለም አንቱ የአላህ መልእክተኛ ሆይ ዝሙትን ፍቀዱልኝ አላቸው። ሰሃባዎች ደንግጠው፣ ምክንያቱም ያኔ ሐላል ርካሽ ነበር፣ ሐራም በጣም የተወገዘ ነገር ነበር። መህ አሉት። ዝም በል። እሳቸው ግን ምን አሉ? አድኑሁ ሚኒ፣ ወደ እኔ አቅርቡታ። አስቀመጡት አጠገባቸው ላይ። በእናትህ ላይ ቢደረግብህ ትፈልጋለህ ወይ?
አልፈልግም አለ። ሰዎችም እኮ በእናቶቻቸው ላይ እንዲደረግባቸው አይደለም። በእህት ላይ ቢደረግብህ ትፈልጋለህ ወይ? አልፈልግም። ሰዎችም እኮ በእህቶቻቸው ላይ እንዲደረግባቸው አይፈልጉም። ከዛ እጃቸው ደረቱ ላይ አስቀምጠው አላህ ሆይ ብልቱን ጠብቅለት፣ ልቡን አጽዳለት ሲሉ ዱዓ አደረጉለት። ከዚህ መድረክ ላይ ምን ያዝን ያላህ ባሪያዎች? አንደኛ ዳዕዋ፣ ሁለተኛ ዱዓ። ይሄን ሐዲስ የዘገበው ሷሃባ ምን ይላል? ከዛ በኋላ እንዲህ አይነት በሽታ አስቸግሮት አያውቅም። ምክንያቱም ዝሙት በሽታ፣ ዝሙት የሚተወው ለማን ሲባል? ለአላህ ሲባል እኮ። ሳያምር ቀርቶ እኮ አይደለም። አላህ ስለከለከለ ይተዋ። አይናችሁን ስበሩ የተባልነው ማን ስለከለከለን? አላህ ስለከለከለ። ስለዚህ ከዚህ ምን እንይዛለን? ትልቁ መሰረታችን ከአላህ ጋር ከባድ ትውውቅ ልንተዋወቅ ይገባል። ይሄ በአንድ ሰው ደረጃ ነው አይደል? አብዱላህ ኢብኑ አባስ ምን ይላል? ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተማ ሲገቡ የመዲና ሰዎች ሚዛን ያጭበረብሩ ነበር፣ ሚዛን ላይ ጥሩ አልነበሩም። አላህ ምን አወረደባቸው? ወይሉን ሊልሙጠፊፊን አለዚነ ኢዘ ክታሉ ዐለ ናሲ የስተውፉን ወኢዛ ካሉሁም አው ወዘኑሁም ዩኽሲሩን አላ የዙኑ ኡላኢከ አነሁም መብዑሱን ሊየውሚን ዐዚም የውመ የቁሙ ናሱ ሊረቢል ዓለሚን። ስድስት አንቀጽ ወንድሞቼ፣ አንድ ደቂቃ ያልሞላ። ወይሉ ወየውላቸው ሊልሙጠፊፊን ሰላቢ ለሆኑት። እንዴት አድርገው ነው የሚሰልቡት? ሁለት ጣሳ ነበራቸው። ከሰው ሲገዙ በጤነኛው ጣሳ አስሞልተው ያሰፍራል። ለሰው ሲሸጡ ጠመም ባለችዋ ጣሳ አጓድለው ይሸጣል። አሁን እዛ ላይ ከአንድ ጣሳ 200 ግራም ነው የሚወሰነው ወንድሞቼ። አይደለም ሰላቢ የተባሉት እኮ ለዛ ትንሽ ነገር ነው የሚሰርቁት እነሱ እንጂ ማን ያውቅም? ገዢው አያውቅም። ማን ግን ያውቃል? አርህማን ያውቃል። የውስጥ የሚያውቀው ጌታ ስላወቀባቸው ምን አለ? ወየውላቸው የጀሃነም ሸለቆ አለላቸው ሊልሙጠፊፊን ሚዛን የሚሰልቡ የሆኑ ሰዎች። ልብ በሉ፣ ይህን ነገር ከባለሱቅ ጋር ብቻ እንዳናያይዘው በማንኛውም የህይወት ክፍላችን ይገባል። የእነዚህ የስድስት አንቀጾች ጭብጣቸው ምንድን ነው? በራስህ ላይ እንዲደረግብህ የማትፈልገውን ነገር በሰዎች ላይ አታድርግ የሚል ጠቅለል ያለ የነብዩ መልእክት ነው። በራስህ ላይ እንዲደረግብህ የማትፈልገውን ነገር በማን ላይ አታድርግ? በሰዎች ላይ አታድርግ። አላህ ምን አለ? አለዚነ ኢዘ ክታሉ ዐለ ናሲ አይ ሚነ ናሲ የስተውፉን፣ ከሰው ሲያሰፍሩ ያስሞላሉ። ወኢዛ ካሉሁ አው ወዘኑሁ፣ ለሰው ደግሞ ሲሰፍሩ ወይ ሲመዝኑ ዩኽሲሩ ያጓድላሉ አለ። በሽታቸውን ከነገራቸው በኋላ ምን ሚል ምክር ሰጣቸው? አላ የዙኑ አላረጋገጡ። ምንን አላረጋገጡ? አነሁም መብዑሱን፣ ሞተው እንደሚቀሰቀሱ ግን አላረጋገጡ። ምክንያቱም ሞተው እንደሚቀሰቀስ ያወቀ ሰው፣ ሂሳብ እንዳለ ያወቀ ሰው እንዲህ አይነት ተልካሻ ስራ ውስጥ አይገባም። መቼ ነው የሚቀሰቀሱት? ሊየውሚን፣ ለዛ ቀን፣ አልዓዚም፣ ታላቅ ለተባለው ቀን። አባታችን አደም ምን ሲሉ የጠቀሱት ቀን? አማልዱን ሲባሉ እኔ አይደለሁ ወይ ከጀነት ያስባረርኳችሁ? ጌታ ያላህ እኮ ከዚህ በፊት ተቆጥቶ የማያውቀውን ቁጣ፣ ለወደፊት ማይቆጣውን ቁጣ ዛሬ ተቆጥቷል ያሉበት ቀን። የውመ የቁሙ ናሱ ሊረቢል ዓለሚን፣ የሰው ልጆች በጠቅላላ ለዓለማቱ ጌታ ራቁታቸው በባዶ እግር ሳይገረዙ በሚቆሙበት ቀን። በዚህ መከራቸው ሙሉ ለሙሉ ሚዛናቸውን አስተካከሉ። የአላህ ባሪያዎች፣ እነዚህ አማኞች ብሎ የጠራቸው እኮ አላህ ውድ ባሪያዎቹ፣ ሰው ሁሉ በሚያንኮራፋበት ሰዓት ጎኖቻቸው እኮ ካልጋዎቻቸው የሚልቁት የኢማን ደረጃቸው ነው የሚያስነሳቸው። ለዛ ነው እሱ ምን ያለው? ተተጃፋ ጁኑቡሁም አኒል መዳጂዕ የድዑነ ረበሁም ኸውፈን ወጠማዕ ወሚማ ረዘቅናሁም ዩንፊቁን። እነዚያ ጎኖቻቸው ከአልጋዎቻቸው በሌሊቱ ሰዓት የሚርቁት ጌታቸውን ተነስተው የሚለምኑት ፈርተውትና ከጅለውት በቀኑ ክፍለ ጊዜ ገንዘባቸው የሚሰጡት። ፈላ ተዕለሙ ነፍሱና፣ ያቺ ነፍስ እኮ አታውቅም በዚህ ሥራ የተገለጸችው ማ ኡኽፊየ ለሁም፣ ለእነሱ የተደበቀላቸው ሚን ቁረቲ አዩኒን፣ ጀነት ውስጥ ልዩ ከሆነ ስጦታ እኮ ተቀምጦላቸዋል አለ። ምክንያቱም ስለሚገባቸው
ምክንያቱም ስለፈሩት። አላህ ያየኛል ያለ ሰው አምልኮ ሁሉ ይስተካከልለታል። አይደለም ከወንጀል ብቻ ሊርቅ ቀርቶ ማለት ነው። አስቡት ይሄንን አንቀጽ አላህ ምን ያለበት አለዚ የራከ ሒነ ተቁም። አሁን ከደቂቃዎች በኋላ ሁላችንም ልንቆም ነው ለስግደት። አላህ ግን ምን አለ? አለዚ የራከ እሱ እኮ አላህ ማለት ሚያይ ነው። ሒነ ተቁም ሊሶላት ለስግደት በቆምክበት ሰዓት አቋቋምህ ያምራል አያምርም? አላህ እያየኝ ነው ስትል ዛሬ እኮ ሰላት ላይ ሆነን እንዲህ ያልን የደረቀውን ያፍንጫችንን የምንታገለው ሰዓትም ለማየት የሚያምረን አለ። ስልካችንን ቫይብሬት ላይ አድርገን ጢዝ ሲ ሸምሱ ይሆን የደወለው ከሀገር ውስጥ ገቢ ሆነ የተደወለው የሚያስብለን እውነት አላህ እንደሚያየን የምናምን ሰዎች ነው አይደለም። ልባችንም አካላችንም ሌላ ቦታ እየሄደ የሚያስቸግረን ምን ሆኖ ነው? እሱ እንደሚያየን ስለምንረሳ። እንቀጥል። ሰዎች ምን ያደርጋሉ? በስልካቸው ላይ እራሳቸው ማይገባ ነገር ያዩና ቫይረስ ገብቶበት ሰሪ ቤት ሊወስዱት ሲሉ ሙስሊም ልምረጥ ካፊር ልምረጥ ይላል ሰሪው ጋር። ሙስሊምማ ካየኝ ችግር ነው፣ ይሄ ሁሉ ጉድ ሊታይብኝ ነው እና ለሌላ ሰው ወስደው ይሰጡና ልጆቼ ስልኬን ይነካኩታል እኔ ሳላቅ። ልጆቼ ራሱ እኮ ነው እንደ ልጅ ሆኖ አላህን ረስቶ እንደ ልጅ ሆኖ የጂን ስራ ሲሰራ ልጆቼ ነካክተው ደስ የማይል ነገር ካየህ የልጆቼ ስራ ነው፣ የራስህ ስራ ነው። መላኢካው ባንተ ስም ነው የጻፈው። እስቲ ዛሬ እንደው ከልብ ስልካችንን አሳልፈን እስቲ ለሰው እንስጥ። እርግጥ አድርገን እንካ ወንድሜ መሐመድ ይኸው ችግር የለም እስቲ እንበል አንል። ዋትሳፑ በሌላ ሎክ ይዘጋ ጌም በሚመስለን ሰውየው ብቻ ነው የሚያውቀው፣ ወላ ሚስቱ ወላ ልጆቹ አያውቁም። ቴሌግራሙ በሌላ ጋለሪው በሌላ ሰውየው ጌም እየተጫወተ ነው ስትል አየዘጋው። ለምን? ውስጡ ምን ስላለ? ልዩ የሆነ የቁርአን አንቀጽ ስላለ አይደለም፣ ወንጀል ስላለ። ነገር ግን የውመ ቱብለ ሰራኢር የልብ ሁሉ ፍርቅል ተደርጎ መሬት በምትናገርበት ቀን ምን ይውጣናል ወንድሞቼ? ስለዚህ አላህን የሚገባውን ፍራቻ እንፍራው። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም ሷሃባዎቻቸውን ሲመክሩ ኢተቂላህ ሐይቱማ ኩንት፣ አላህን ፍራው በሄድክበት ሁሉ ያሉት። ዛሬ ስለ ድብቅ ወንጀል በጣም ልንመካከር ይገባል። ምክንያቱም አብዛኛው ኻቲማ መጨረሻ ከሚያበላሹ ጉዳዮች ውስጥ የድብቅ ወንጀል ነው። በአደባባይ ወንጀል ይሰራ ለማለት እንዳልሆነ ይሰመርልኝ። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰውየው በኖረበት ሁኔታ ይሞታል፣ በሞተበት ሁኔታ ይቀሰቀሳል። ተደብቀህ ሁሌ ልምድ አድርገህ አላህን ስታምጽ ከኖርክ ያ ጌታ ነገ ያዋርድሃል። ይሄን ከሌላ ስትሻገር የሰው ልጅ ማለት መላኢካ ወንጀል ማይሰራ ማለት አይደለም። ነገር ግን ወንጀልን እየተሳሰብክ ከስር ከስር የምታለቅስላት ከሆነ ደግሞ ከሌላውን ልትሻገር ስትል እሱ ራሱ ያዝንልሃል። ዛሬ የተቸገርነው ወጣቶች ቁም ነገር አድርገው ይዘውታል። ማይሸወደውን ጌታ ለመሸወድ መሞከር። የአንድ ሰው ምሳሌ ያስቻ ቆማል። አላህ ኻቲማችንን ከመበላሸት ይጠብቅ። የልጁን ሬሳ የከደመው ሰውዬ ነው እያለቀሰ የሚያወራው። ምን ሲል ልጁ ክፍሉን ዘግቶ ሪሞቱን በእጁ ይዞታል። ያን ብልግና ፊልም እያየ በዩቲዩብ የሚታዩ በቴሌቪዥን የሚወርዱ ፊልሞች አሉ። ያን ብልግና ፊልም እያየ መለኩል መውት መጥቶ ለቀም አድርጎ ይወስደዋል። ሬሳ በሰዓቱ ካልተሰደመ ምን ይሆናል? ይደርቃል፣ አጥንት ይሆናል። ቤተሰብ በሩን በርግዶ ሲገባ ልጃችንን ብለው ደርቋል። ሪሞቱን እንደያዘው እዛው ደርቋል። ሰውየው እያለቀሰ ምን ይላል? ቤተሰቦች ተጸይፈው ከብዷቸው አለ አያቶቹን ስብር 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 እያደረጉ ሪሞቱን አላቀቁታል። አሰባችሁት? በዚህ መልክ መቀስቀስ አላህ ፊት። ምክንያቱም ነቢዩ ምን ብለዋል ሰለላሁ ዐለይሂ ወሰለም? በኖራችሁበት ሁኔታ ትሞታላችሁ። ሌላ ሰዎች ብልግና ፊልም ሳያዩ ቀርተው ነው አይደለም፣ ሲያዩ ቶሎ ደገት እያሉ ይቶብታሉ። አልቶብት ያሉትን ግን ንስሐ አልገባ ያሉት መጨረሻቸው በዚህ መልክ ይበላሻል። አላህ መጨረሻችንን ያሳምርልን። አላህን ሁሉ ቦታ ከሚፈሩት ሰዎች ያደርገን። ሱብሃነ ረቢከ